ብዙ ነገር አይቻለሁ እንደ ኢየሱስ ያለ ግን የለም። ብዙ ነገር አይቻለሁ፣ ሀብት አይቻለሁ፣ ገንዘብ አይቻለሁ፣ ብዙ ነገር አይቻለሁ፣ ዝና አይቻለሁ፣ አገር አይቻለሁ። በቃ በህይወቴ ልሰለቸው የማልችለው ማርያም አሁን ዛፍ ላይ ትታያለች። የኒውትሪሽን ችግር አለበት። ራሱ የኢትዮጵያ ሕዝብ ቀንጭሯል። አእምሮ ነው። ኃጢአታችንን የሚያሳይ ነገር ብኖር ሰው ምን ይሆን ነበር? አሁን ዛሬ ስታወሩ የዋላችሁትን የሚያሳይ ኤክስሬ ነገር ቢኖር እዚህ ቁጭ ትላላችሁ ሳታፍሩ። ማረኝ ጎርግስ ወንድም ራስን ችለ ማየት ትችላለህ፣ መቀደድ ትችላለህ። አረ ራስን ቻል። ዘንድሮ የሚያስቀናው የኦርቶዶክስ አላፋት መዝሙር ፕሮግራም መስቀል አደባባይ ላይ ይደረጋል። እንዴት ነው? ለፕሮቴስታንት ወንድምና እህቶቻችሁ ቦታ የላችሁም? መተን ከናንተ ጋር መዘመር ስለምንፈልግ ነው። በጣም በነገራችን ላይ በዚሁ አጋጣሚ የምነግራችሁ እውነት ሲነገር ቪዲዮ ማስነሳት ይሄ እየተለመደ መጥቷል። ቪዲዮ ከቻናሉ ላይ እንዲነሳ ማድረግ አሁን ለዚህ እኮ ነው ላይክ አድርጉ፣ ኮሜንት ሴክሽን ላይ ገብታችሁ የፈለጋችሁትን ጻፉ የምንለው ለዚህ ነው። በቃ የሚዋጋል እናንተ ላይክ እያረጋችሁ ሼር እያረጋችሁ ኮሜንት ሴክሽን ላይ ገብታችሁ የፈለጋችሁትን እየጻፋችሁ ቀጥሉ። ክብር ለኢየሱስ ይሁን። ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ደስ የሚሉ ቪዲዮዎችን ይዘን መተናል። የትም እንዳትሉ እስከ መጨረሻ በፍቅር ጨርሳችሁ የማየት ግዴታ አለባችሁ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ ይህንን ጉድ ላይክ በማድረግ ጀምሩ። ኤሌክትሪክ መኪና ግዝም ብዬ ሳየው ጴንጤ ነው ይመስለኝ። አይጠጣም፣ አያጨስም፣ በቃ ይመቸው። እኔ ሳድግ እሱን ነው የምገዛው። ደስ ይላል። ክብር ለኢየሱስ ይሁን። በጌታ የሆነ ሰው እኮ መታደል ነው። በአደባባይ ይመሰከራል። አያጨስም፣ አይጠጣም፣ በተራ መንደር አይገኝም። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ስለዚህ ህዝብ ነው እኮ አንቺ አታይም እንዴው? ቆላ ድባ ማርያም ዛፍ ላይ ምስሏ ታየ ብሎ ሲሄድ አላየሽ? አንድ ቄስ ደብተራ ነው አሉ የሆነ ቀርጿት እንትን በመጥረቢያ ምናምን አደራረቃትና በሳምንቱ ታየች አላቸው። ማርያም አሁን ዛፍ ላይ ትታያለች። የኒውትሪሽን ችግር አለበት። ራሱ የኢትዮጵያ ሕዝብ ቀንጭሯል። አእምሮ ነው። የኒውትሪሽን ችግር አለበት የኢትዮጵያ ሕዝብ። ክብር ለኢየሱስ ይሁን። ወንድሜ አንተ ራስህ ወደ ኢየሱስ ና። እንዲህ እየተሳደብ ወደ ሲኦል እንዳትሄድ። ያው በአንድም በሌላም መንገድ እውነታው ግን ይሄ ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰው አይደለም ጌታ ኢየሱስ ግን ለምንድን ነው የማትመጪው? ማን ነው ኢየሱስ? የእግዚአብሔር ልጅ ኢየሱስ። የት ነው ያለ ኢየሱስ? ቤታችን አለ ኢየሱስ። እግዚአብሔር ለተሰበሩ ልቦች ቅርብ ነው ይላል። እኔ አልተሰበርኩም። በተሰበረ ልብ ወደ እግዚአብሔር እንድትቀርቢ እኮ ነው ውዴ። ለምን መሰለሽ? ሞት ሊመጣ ስለሆነ ከመሞትሽ በፊት ራስሽን አሳልፈሽ ትሰጪዋለሽ። ለኢየሱስ እኔ ሰጠው። ማን ነው ኢየሱስ? ለማርያም በሰጣት ምን ይመስላል? ለማርያም ሕይወት አይሰጥም። ለምን አይሰጥም? የማርያም ልጅ እኮ ነው ኢየሱስ ውዴ። ከማርያም በፊት እኮ ነበረ ሞዴልዬ። አንቺ ከማርያምና ከኢየሱስ ማንን ነው የምትወጂው? ማርያም ይየናታ ኢየሱስ ነው ማርያም ይላል። አንተና ከእናትህ ማን ይበልጣል? ማርያም ናት የፈጠረችሽ ኢየሱስ። ማርያም ሁሉ በእርሱ ሆነ፣ ከሆነውም አንዳችስ ያለ እርሱ የሆነ ነገር የለም ይላል። እኔ ስለ ኢየሱስ ማውቀው ነገር የለኝም። ማርያም ትችላለች፣ ታማዳለች። ከዛ ለኢየሱስ ሰላም አለኝ። እኔ በቃ አልፈልግም። ማርያም ለምንድን ነው የማትተውኝ? ለምንድን ነው ግን ፍቅር ማን ፍጠው? ኢየሱስ ከፈለገ ይብላ፣ ከፈለገ ይቅር። እኔ አልፈልግም። ያንጠለጠልሽው መስቀል የማን ነው? የማርያም ነው። መስቀሉ የማርያም ነው። አዎ የተሰቀለው እኮ ኢየሱስ ነው መስቀሉ ላይ። ሞዴሊ በቻልሽ አቅም ልብሽን ወደ ክርስቶስ ኢየሱስ አስጠጊ። ኢየሱስ ከሌለ ደግሞ ህይወት አይኖርሽም። ሞዴሊሽ ከማርያም ጋር ሆኜ ህይወት የለሽም ካልከኝ ማለት ነው አይኖረኝ። ከኢየሱስ ጋር ደግሞ ህይወት አይኖረኝም፣ አልፈልግም። እኔ ማርያም ታማልዳለች ፕሊስ አከናካይ ሰክ አስገባህ ወደ ፔንቴ። ስንት ብር ነው የምታገኘው? በብር ነው በዶላር? እኔ ልስጥክ። እኔ የምታገኘው እግዚአብሔር ነኝ ልስጥ። እግዚአብሔር ልጁን ኢየሱስን አሳልፎ ሰጥቶኛል። በክርስቶስ ኢየሱስ አምኜ ደግሞ የዘላለም ህይወት ወራሽ ስለሆንኩኝ ምንም ነገር አልፈልግም። ልብሽን ወደሱ ካላስጠጋሽ እውነቴን ነው እመኚ ትሞቻለሽ። ወንድማችን እያወራ ያለው ከሰው ጋር አይደለም። ከጀርባ ሆኖ አጋንንት የራሱን መልእክት እያስተላለፈ ነው። ከዚህ በላይ የአጋንንት መሳሪያ ሆኖ ማገልገል አለ ብዬ አላስብም። የማርያም ነው መስቀል። እሷ እኮ የምታውቀው ነው የምታወራው። በቃ እቺ ልጅ አሁን ለማጣመም ፈልጋ አይደለም። የሆነ ነገርን አውቃ ግን ሆን ብለ ጴንጤዎቹን ለማብሸቅ እኮ አይደል። የምታውቀው ነው እያወራች ያለችው። የምታውቀው ብቻ። አይገርምም? ትውልድ ይሄንን እያሰበ ነው ገነትን የሚያስበው። ከመጽሐፍ ቅዱስ እንዴት አሪቆ እንዳስቀመጡ፣ ቅዱስን ቃል እንዳያውቁ አድርጎ እንዴት እንዳስቀመጡ አይታችኋል።
ወንጌል ለምን ታወራላችሁ? ለነሱ እንትን ትላላችሁ። እዚህ ጴንጤ ኦርቶ የሆኑ ሰዎችም አሉ፣ በሁለት ማሊያ የሚጫወቱ አየህ። እንደዚህ ነጭ የሆኑ ሰዎች አሉ፣ የአጋንንት አስፋልት የሆኑ ሰዎች እላቸው ላይ ይነዳል እሱ የፈለገውን ነገር። በኢየሱስ ክርስቶስም ከዚህ ጉድ ክርስቶስ ነፃ ያወጣል። በልጁ ያመነ የዘላለም ሕይወት አለ። እሱን እንመን። ሌላ ሁሉ ወደ ሲኦል ነው። በማንም አለ አይልም። በክርስቶስ የሆነ ሰው ብቻ ነው አዲስ ፍጥረት። ሌላ ሁሉ አሮጌ ነው፣ የሞተ ነው። ኧረ በኢየሱስ ክርስቶስም ሌላ ምን ይባላል? ኑ ወደ ኢየሱስ ስሙ። አይደለም አሁንም መፍረድ አንችልም፣ አይፈረድም። ሰዎች ያወቁትን ያክል ነው የሚያወሩት። መሐሪ እግዚአብሔር ነው፣ ይቅር ባይ እሱ ነው፣ ሁሉን ቻይ እሱ ነው። አረ ኢየሱስ ደም ከኃጢአት ሁሉ ያነጻል። አረ በጌታ በኢየሱስ ኑ ወደ ኢየሱስ። መሐሪ እግዚአብሔር ነው። ጎርግስ ምን ይደረግ? መጽሐፍ ቅዱስን አንብቦ የማያውቅ ሰው የፈለገውን ብናገር ምን ችግር አለ? ግን መሐሪ እግዚአብሔር ነው። የክርስቶስ ደም ከኃጢአት ሁሉ ያነጻል። ኑ ወደ ኢየሱስ። ምንም ማድረግ አይቻልም። ስሙኝንም ዘንድሮ የሚያስቀናው የኦርቶዶክስ አላፋት መዝሙር ፕሮግራም መስቀል አደባባይ ላይ ይደረጋል። እንዴት ነው? ለፕሮቴስታንት ወንድምና እህቶቻችሁ ቦታ የላችሁም? መተን ከናንተ ጋር መዘመር ስለምንፈልግ ነው። በጣም የሚያስቀና ፕሮግራም ነው። አምና ላይ ያየ ነው። በጣም ነበረ የምታምሩት ቦሌ መድኃኔዓለም ቤተክርስቲያን የነበረው ፕሮግራም። ዘንድሮ ደግሞ መስቀል አደባባይ ነው። ጀስት ኢማጂን how beautiful it's going to be. So I just want to know ለፕሮቴስታንት ወንድምናቶቻችሁ ቦታ ካላችሁ እኛ መተን አብረን ከናንተ ጋር መዘመር እንፈልጋለን። ደስ የሚል ጊዜ እንደሚሆን ተስፋ አረጋለሁ። መልካም በዓል ከወዲሁ ብያለሁ እና ለማየት ደግሞ ጓጉቻለሁ። በእኔ በኩል አንደኛ እኛ ለኢየሱስ ለእግዚአብሔር ነው የምንዘምረው፣ ለሰው አንዘምርም። ሲቀጥል አንተ ማየት ከፈለክ ራስን ችለ ማየት እኮ እኛ ልንመጣን ማንም ይሄድ የለም። ለሰው ሊዘምር የሚሄድ ጴንጤ የለም። ራስን ችለ ሂድ። ለመወረድ ብላችሁ የምትሄዱበት ርቀት አቤት አቤት አቤት! ቢቀርስ በጌታ ሆናችሁ እንደዚህ በሰው ፊት የሆነ ነገር ለማግኘት አረ ወዲያ በጌታ በኢየሱስ ስም ምን አይነት ጉድ ነው? የኛ መዝሙር ሁሉ ወደ ላይ ነው፣ ወደ ኢየሱስ ወደ እግዚአብሔር ነው እንጂ ወደ ጎን ወደ ሰው ወደ መልአክ ወደ ቅዱሳን የሚዘመር መዝሙር የለም። ይሄን ለመዘመር ነው እኛ ቦታ ጠይቀን አለ ምናምን ብለን የምንሄደው። ራስን ችለ እንደፈለክ መሆን ትችላለህ። ሰዎች ላይክ እንዳያረጉ ሰብስክራይብ እንዳያረጉ በኢየሱስ አንተ አንዳንድ ሰው እኮ ነፍሱን አስይዞ እኮ ነው ኮሜንትና ላይክ የሚፈልገው። አሁን ሰብስክራይብ ላይክ ምን ይሰራል? ፎሎ አሁን ለአንተ ህይወት ሊሆን እኮ አይችልም። ልንመጣ ነው ለሰው ልንዘምር እኛ አንመጣ። እኛ ለኢየሱስ ነው የምንዘምረው፣ ለእግዚአብሔር አምልኮና ውዳሴ ወደ ላይ ወደ እግዚአብሔር፣ ወደ ሰው አንሰጥም። በኢየሱስ ስም መቀደድም ከፈለክ ብቻህን ተቀደድ እንጂ እኛን አንድ ላይ አድርጋ አትሂድ። ልንመጣ ነው፣ ማንም ይመጣ የለም። ለመምጣት አስበሃል ሂድ። አንድ ሆኖ ግን በሁለት እንትን መጫወት የሚፈልጉ ሰዎች አረ ከእንደዚህ አይነት ህይወት እግዚአብሔር ይሰውራችሁ። አረ ኢየሱስ ያድናል። እንደዚህ አይነት ሰዎችም አላችሁ። አሁን ላይ ተቸገርነው እኮ እንደዚህ አይነት ሰዎች እየበዙ በቃ መወደድ ነው የሚፈልጉት። የሚጠላ ሰው የለም። እኔ ስጠላለሁ፣ የሚጠላ ሰው የለም። ነገር ግን እውነትን ደብቀን መወደድ አንፈልግም። ህይወት የሆነውን ኢየሱስ ክርስቶስን ለምን አትናገር? መተን እንዘምራለን። ለማን? ኢየሱስ ያድናል። ከእንደዚህ አይነት መንገድም ይመልሳል። ብቻውን ያድናል። ምንም ማድረግ አይቻልም። ሰው አይደለም። እስከ ዛሬ ከምኮራበት በዘመኔ ከምጓደድበት ብዙ ነገር አይቻለሁ። ሀብት አይቻለሁ፣ ገንዘብ አይቻለሁ፣ ብዙ ነገር አይቻለሁ፣ ዝና አይቻለሁ፣ አገር አይቻለሁ። በቃ በህይወቴ ልሰለቸው የማልችለው በህይወቴ የምጓደድበት በህይወቴ የሚገረምበት እስካሁን ፍሬሽ የሚያደርገኝ እስካሁን ኢየሱስ። እስኪ ጉባኤው ኢየሱስ ይበልስ። ግን ፍቅር ነው። ሰው ብዙ ነገር አይቶ ያንን ሁሉ ንቆ መጥቶ ኢየሱስን ይላል። ምክንያቱም የሚበልጠውን ይዟል።
አንዳንዶች ደግሞ ተራዝናና የሆነ ነገር ፈልጎ እንዲህ ሲሆን ታያላችሁ። ሲሽለጥለጥ በጌታ በኢየሱስ ስም። ኧረ ኢየሱስ ያድናል። ከሱ የሚበልጥ ነገር የለም። በኢየሱስ ላይማ አንደርብም። በእውነት አንደርብም። በሱ ላይ አንደርብም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። የዘላለምን ሕይወት ይሰጣል። ኑ ወደ ኢየሱስ ስሙ። አይደለም አሁን ዛሬ ስታወሩ የዋላችሁትን የሚያሳይ ኤክስሬ ነገር ቢኖር እዚህ ቁጭ ትላላችሁ ሳታፍሩ። ስናወራ የዋልነው እኮ ማት ነው። ዓለም የምታወራውን እኛ ምን እንለዋለን? መጨረሻ ላይ ኢየሱስ ጌታ ነው ልንል እንችላለን፣ ግን ወሬው እሱ ነው። ዓለም የምታወራውን ማያገባን ነገር ውስጥ እየገባን አረ ምንም ኔክስት ዊክ ትመጣላችሁ ተስፋ አደርጋለሁ። ባትመጡም ግን ነግራችኋለሁ። አይ ዱ ኖት ኬር ማይ ኬር የዘላለም ነገር ነግሬያችሁ አኩርፋችሁ ብትቀሩ ይሻለኛል። ወሬ እናወራለን፣ ግን የምናወራው ክርስቶስ የለበትም። ወንጌል ለመመስከር ጸልዮ ወጥቶ ከሰው ጋር ሸር ማድረግ በዚህ ሁሉ መካከል እኮ እግዚአብሔር ሂዝ ኢን ኮንትሮል አለ። ደግሞ ክርስቶስ ይመለሳል። በክርስቶስ አምናሃል። የዘላለም ሕይወት ክርስቶስ ይሰጣል። ይሄ እኮ ነው ጉድ ኒውስ። ይሄ እኮ ነው የምስራች ለተጨነቀች። ያማረ እግር ማለት ይሄ ነው። የዓለም እግር ይዘን ብንሄድ ምን ዓለም የሚያወራውን ይዞ የሚሄድ እግር ያልታጠቀ እግር ነው፣ ያልተጫማ ነው። ማውራት፣ መካፈል፣ መናገር በጣም መመሳሰል እንፈልጋለን። ጉድ እኮ ነው ያ ነገር ያወራነው የምንሆነው ነገር መጥቶ ቢታይ በጣም ያሳፍራል። መመሳሰል እንፈልጋለን። ስለ ኢየሱስ ከምናወራ የሆነ ሰዎች ይሄዳሉ፣ ሊጠሉ ይችላሉ። ስለ ኢየሱስ አውርቼ የሚሄድ ካለ ጥርግ ይበል። ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ ይንንም ለካ በር ያያል። ለካ ተስፋ አልቆረጠም። እኔ እንደዚህ ነው የምተርከው። ይሄን ክፍል አይመጣም ልጄ እያለ እንዴት በቃው፣ እንዴት እስካሁን አስተዳደረው ያለ እኔ ለካ የሆነ ነገር በር ምክንያቱም ከሩቅ አየው ይላል። ተስፋ ያልቆረጠ አባት ከሩቅ አየው ይላል። ከዛስ ሮጠ ይላል። ለምን? በወቅቱ በአገሬ ወግ መሰረት እንደዚህ በቁም ወርሶ የሄደ ሰው ተመልሶ ከመጣ ማህበረሰቡ ነው ወግሮ የሚገለው። ምክንያቱም መጥፎ ትምህርት ስለሚሆን ነገ በቁማችን ያስወርሰናል ብሎ ስለሚያስብ ወግሮ ነው የሚገለው። ለምንድነው አባት የሮጠው? አትንኩብኝ፣ አትንኩብኝ፣ የኔ ነው የጠፋው፣ አትንኩብኝ። ሄዶ እቅፍ አድርጎ ልብስ ይምጣ፣ ጫማ ይምጣ፣ ቀለበት ይምጣ። ለካ ፋዘር ጋር ብዙ ነገር አለ። ለካ ልብስ አይደለም ኢሹ፣ ለካ ጫማ አይደለም፣ ለካ ቀለበት አይደለም። ለካ ዋናው እኔ ነኝ ለፋዘር። ለካ የጠፋ ልጅ ነው ዋናው። ተቀበለው። ትልቅ ፌሽታ ሆነ፣ ተደገሰ፣ አባት ደስ አለው። እዚህ ጋር ነው የዛሬ መልእክቴን ማስተሳስረው። በኋላ ታላቅ ወንድም ሲመጣ ቤት ውስጥ ድግስ አለ። ግራ ገባው። ምንድን ነው ያለው አለ። ወንድም ተገኝቶ ነው ሲባል ከፋው። የትም ተንዘላዝሎ መጥቶ ይታረድለታል አለ። እኔ እንደ ባሪያ ሳገለግለው ምንም ያልተደረገ እንደዚህ አጥፍቶ የመጣ ወንድሙን በሌላ መንገድ አየው እና አባት ወጥቶ የለመነው እዚህ ምሳሌ ላይ በጣም ነው የሚገርመው። አባት ወጥቶ የለመነው እኔ እኮ ካንተ ምንም አልነካም፣ አላጎት ልብህም እኮ ያንተ ፖርሽን አይነካም፣ ሙሉ ነው። ግን እኮ ልጅ ጠፍቶብኝ ነበር፣ ተገኘ፣ ሞቶ ነበር፣ ሕያው ሆነ፣ እንደኔ አታይልኝ። ይህን ጉባኤ በአክብሮት ዛሬ ቻሌንጅ አድርጋለሁ። ደክሞን ስንመጣ እንዴት ነው ብትቀበሉን? ደስ የሚል ቆንጆ መልእክት። እግዚአብሔር እንደሰው አይደለም። ዳር ላይ የቆማችሁ ሰዎች፣ በብዙ ድካም ውስጥ የምታልፉ ሰዎች ኑ ወደ ኢየሱስ። ሰዎች የሆነ ነገር ሊያወሩ ይችላሉ። ሰው አትዩ፣ ኑ ወደ ኢየሱስ፣ እሱ ይቀበላል። ደስ የሚል ቆንጆ መልእክት። እንግዲህ ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።